ከበድሮ ጀምሮ ትቃወሙ የሀይሚዬ ነገር ትንሽ ያጠራጥረኝ የሀይሚዬ ማወቅ አሁን ምንም አያጠራጥርም። አትጨናነቂ። ድራማው ላይ እኮ ድራማ ነኝ። አሁን ሀንዬ ትቆጣኛለች። ድራማው ላይ ድራማ ነኝ፣ ግን ሀይሚዬ ነገር እስኪ እናየዋለን። እኔ ምንም አልቆጣም። እኔ ልቤ አሁን ወላውሏል። በቃ ለምን ተላውያል? ታጥወላው ገኒ የኔ ራሱ ማለት ነው። ዛሬ ሳይ ሃይሚ አታውቅም ብዬ ነው ሰውኩት። ተቆጣኝ መጣች። አታውቅም ህይወትዬ። ለምን ታዲያ አላገዘቻትም? ሙሽዬን ትናንትና ሄዳ ለምን ስራ አላገዘቻትም? ራሂማ ታብራራለች። ራሂማ አንዬ ደረሳችሁ። እንዴት ነሽ ራሂማ? አንዬ እኔ ቆንጆ አንዬ አከብርሻለሁ፣ ወድሻለሁ። ግን አንዳንዴ ባየነው ነገር ላይ እኛም ከእንትን የወጣ ነው ከመጥፎ እንዴት ነው ምን ለማለት እንደፈለኩ ይገባሻል። በውስጥ ነገር በማርያም እኔ ራሴ አይ እንደዚሁ አስተያየት መስጠት እንችላለን አለብን ስለተናደድኩ ነው። አንድ ሴት ልጅ አትናደጂ፣ ምንም የሚያናድድ ነገር የለም። እናት እንደዚህ ሲያደርጉ እኔ አልችልም። ማንም ብትሉኝ እናቴ ጽግረሽ ታደሰ ከመሬት ተፈንቅላ ብትመጣ እኔ እንትን ይሰማኛል። ምኑን ያናደደሽ ንገሪኝ። ምኑ ነው? ሴት ልጅ ፊቷን እንደዚህ እባብ እንደዚህ እናት እንደዚህ እየዘቀዘቁ ለምን ያመኝ ደግሞ እዛ ነሽ እንደ ያሉት አሁን ዘቅዝቀው ሃይሚን ህይወት ሃይሚን ይወክላታል እንደ የተዘቀዘቀ ፎቶ። ሃይሚ እኮ ምን የመሰለች ቆንጆ ጀግና ልጅ። አልቻልኩም፣ ማርያምን አልቻልኩም። ለምን አየሁኝና የጭንቅላት ማነስ ነው ያየሁት። በቃ እዛ ውስጥ በቃ ምንም ችግር የለውም። ይሄን ለመናገር ነው። ምንድነው ያልሽኝ? ምንድነው እስቲ አስረጅኝ። አይ የተለያየ የራሳችንን የውስጥ ስሜት እንገልጻለን። ሰውን እንትን አንል ማሰድብም አይቀር እንዳይልሽ ነው ያልኩት። ሐሳብ ሲነሳል እኔ ደግሞ ዛሬ ትንሽ ወጥቼ ሃይሚን እንዲያረጉትን ስለተሳደብኩኝ ለዛ ተሳደብሽ እንዴ? ደግሞ ምን ጊዜ እኔ እኮ የለሁም ወይ ነቲ ለሊት ጅብ እንዳይሄድ ሲያድር እንዳደረ ሲጮህ ለሊስ እንደዚሁ ነው። አይ በቃ አሁን እኮ ማስቆም ያለብህ። እኔ እኮ አሁን ደግሞ ግራ ይገባኝ። አንዳንዶች ሰዎች እንደዚህ ድራማ ነው የምትሉ ሰዎች ሂዱና እስቲ ያስቁማቸው ይላሉ። እንዴ እኛ ድራማ ነው እንጂ ሃይሚ ትረገጣል እንዴ? ድራማ ነው ይሄ ነገር። ሃናን ቲጅን አስገቢያት። እኔ ልውጣ። አንድ ቁጥር እየጻፈኝ ነው። ጫልሽ አንቺ ቁጭ በይ። የተናያችሽ ከምትሽ ታላቅም ድምጽሽን የት ነው? አሁን እዚህ ጋር ማለት ነው እንትናን አንዴ በእናታችሁ ራሂማ ታውራ እንስማት። ራሂማ በጣም እሺ በቃ እሺ ታውራ። አንቺ ሁሌ መብራራት ነው የምትፈልጊው። ሁሉ ጊዜ ምሽ ጭንቅላቴ ጥርጣሬ ውስጥ ይገባል። አይ ዝም ብለሽ ሸሽንዬ እሺ ለሄራ ረብሸሽ ታውራ። እኔ ለነገሩ ደስ ይለኛል። ታውራ ጌታን ለምን ነው የተረበሽው? ሙሽዬ ባለችው ነገ እኮ ፋ ብለው ይመጣሉ። አንድነት እኔ ነገ ሁላቸውም አንድነት ይመጣሉ። ጌታ ከተናገርኩ በብዙ ስለምናገር ረህማንዬ አንቺ ጎበዝ ነሽ። እንትን ተናገሪ። እኔ ብዙ ነገር ላደፈርስ ይችላል። ተናገሪ። አይደለም የቱ ጋ ነው ዛሬ አሁን የሚያስረብሽሽ? ያለችው ቦታ ወላንሳን ይካርበት የረበሸና አውቶኒክ ወላንሳት ሚንታር ያ ሌሎቻችሁ ሚንታር እንዴ አንዴ ሚንታር ጋር ታብራራ ቆንጆ አርጋ እኔ ራይማ በጣም ቆንጆ መጀመሪያ ያው እንትና ሙሺ አታውቅም ይሄን ስራ ማለት ነው። ግን ስራ ደግሞ መሆኑን በእንትና በአብ ግጥም አርግታችሁ ማወቅ ትችላላችሁ። አብ እንትሮ ሲሰራ ሁሉም ነገር ይታወቃል። ግን ሙሺ አታውቅም። ሌላ ነገር ምንም የምትወዛግቡበት ነገር የለም። እንትና ሃይሚ መጨረሻ ያወቀ የሆነ ቦታ ላይ ያወቀችው ነገር ቢኖር የሆነ ግን ቅሬታ ውስጧ አለ። ትክክለኛ ቅሬታ እሷ የፈለገ ነገር ቢሆን ይሄን ስራ ግጥም አድርጋ ሃይሚ ታውቃለች። እሺ በቃ እሷ እኮ ምንም ነገር ሙሺ እንደማትነቃ ሆና ነው በቪዲዮ መሀል ጥንቅቅ ብላ ተጠንቅቃ ነው የምሰራው። ሃይሚ ማለት በጣም ትችላለች፣ ተዋናይ ናት። ስለዚህ ሙሺ አታውቅም። እርግጥ ነው ያው በስራም አማካኝነት ነው ያልመጣሁት ብላለች ሃይሚ። ግን ብቻ ያው ሌላ ነገር አለ ምናምን ብላችሁ አትረበሹ በፍጹም። አይ ሌላ ነገር አለ ራሱ እንደዚህ ብላ እያየችው ነበረ።
አዎ ግን ሌላ ነገር አለ ሳይሆን አሁን ሙሺ አንቺ አታውቅም። ሰው እንትና ያየችበት ምክንያት አብ እንዳይነግራት ፈርታ ምናምን ሊሆን ይችላል ወይ ምንድን ነው? ይሄ ነው ያጠራጠረኝ። እያስቆመች ነው። አዎ እንዳትነግሪ እያለችው ነው። ስራው እንዳይበላሽ ግን አይናገርም። ይቅርታና ረህም ወይ ፊቷ ራሱ ዛሬ እኔ ሳየው ትክክል አይደለችም ፊቷ ማለት ነው። ይቅርታ ግን በመካከል ባሏ የሌለበት እንዴት ነው? እና ታዲያ እሷ መሆን አለባት እኮ ባሏ የሌለበት እንዴት ነው የምትሰራው? እንዴት ነው ፈካ ብላ የምትሰራው? ይነቃላ ታዲያ ይነቃላ። ፈካ ካለች እሱ የለ ምን የለ ባልባለት መስልም እንዴት ነው ፈካ የምትለው? ምን ሆናችሁ ነው እናንተ? ይሄ እኮ የስራው አንዱ አካል እኮ ነው። እንዴት ፈካ ብላ ትምጣ? ግዴታ እኮ መሆን አለበት እዛ ጋር ማለት ነው። ምን አልሽ? እዚህ አይኗ ላይ ሻዶ ምናምን ተቀባብሏል። ጉንፋን ይዟታል። ጉንፋን ይዟታል። ታስታውቃለች፣ ተናግራለች። ግን ፈታ አላለችም። የሆነ ነገር ያለ የምትሉት ታዲያ እሷ ባሏ የሌለበት እዛ ጋር ምንም ነገር ባል ሳትመስል እንዴት ነው ፈካ የምትለው? እንደ ይነቃላ። እንደዛ ከሆነ ሀይሚ ማለት እኮ ኃይለኛ ተዋናይ ጀግና እኮ ናት። ስክስ ብላ ነው ሆና ነው የምታገኘው። ስራውን እኮ ስራ እንዲሆን የምታረገው እኮ እሷ ነች እንጂ እኮ ማናቸውም እኮ እያስነቁ እያስወጡባት ነው። አዎ እሷ እኮ ነች እያንቀሳቀሰችው ያለችው ስራውን ማለት ነው። ስለዚህ ምንም ነገር እንዳትፈሩ፣ ምንም ነገር የለም። ነገ ደግሞ አብሮ ሊወጡ ይችላል ሁላቸውም። ናኒ መልመጣችም ስላለ ሀብ ማለት ነው። ሌላው ነገር ደግሞ ሙሺ አታውቅም። ታውቃለች። እኔ ታውቃለች። አታውቅም አይመስለኝም። አታውቅም። ይኸውልሽ እኔ የራሴ ነው እናንተን እኔ የራሴ ታውቃለች። የራስሽ ሀሳብ መብትሽ ነው። አይ ለምን ብትይ ማርያምን ትመጫለሽ ብዬ ጠብቄሽ ነበር አለቻት። ስራውን የምታውቅ አይመስለኝም። ትናንትናው ብቻ ነው። ይኸውልሽ የትናንትናው ነው እንጂ እነሱ አሁን 20 ምናምን ቀን ሆናቸዋል ይህን ስራ ከጀመሩ ብትል ነበር። ከአዲስ ቆየሽ እኔ ጋ ከመጣሽ ምን ሆነሽ ነው ምናምን ነው ትል ነበር። ሙሽዬ እኔም እሱን እየጠበቅኩ ነበር፣ ግን አላለችም። የዋዜማዋን ቀን ጠፋሽ። እኔ ጠፍተሻል። ትናንትም ደግሞ እየጠበቅኩሽ ነበረ። የዋዜማው ጠብቄሽ ነበር ነው እንጂ ቆዩን። እናት ነች፣ ትልቅ ሴት ነች። ማርያምን ብላ ትብላለች። እንዴት ማን ቤት ነው የሚጣጫው? እሷ ስለሚያማት አይነግሯትም። እሷ ያማታል፣ አይነግሯትም እንደዚህ አይነት ነገር። ይሄ ስራ ነው። እስከሆነ ድረስ ሙሼም ታውቃለች። ሙሼም አንድ ካራክተር ነች። ልንገራችሁ በቃ እኔ እንጃ ብቻ ግን እኔም ጥሩ ልጅ አገኘው ስላንቺም ትርቂኛለሽ ምናምንም ብላታለች እኮ። አዎ እንትን እንዲቆጨኝ አታድርጊ። እሷ ደግሞ እንደዛ አትበይኝ ሙሽዬም እንዲቆጨኝ አታድርጊኝ ምናምን አለች። እኔ እኮ የአንድ ነገር ግን አስረግጥኝ የሃይሚዬን ካራክተር መሆን 100% በደንብ አውቃ። ሃይሚ ካራክተር ልጫወት ካለች በደንብ አድርጋ እንደምትጫወት መጀመሪያ የ4 ቀን ፕራንክ የጀመረችው እንደውም እሷ ነች። ትዝ ካላችሁ እንደዚህ ረዘም ያለ ፕራንክ የጀመረችው እኛን ሁሉ ያንጫጫችን ጉድ ያስባለችን እሷ ነች። ሃይሚዬ እኮ ካራክተሩን አትጫወትም ምናምን ብዬ አይደለም ግን እኔ በሷ ሁኔታ እኔ ሌላው ድራማ ምናምን ድራማ ነው በአጠቃላይ እሱን ተውት፣ እሱን አውቃለሁ። ግን የሃይሚዬ ሁኔታ ግን ያወዛግበኛል ነው የኔ። አንዳንዴ ያወዛግበኛል የሃይሚ ሁኔታ። እኔም ዛሬ ግን ተወዛግቤያለሁ። እግዚአብሔር በሷ ሁኔታ የሚያወዛግቡኝ ነገር አለ ነው እንጂ ሃይሚ ማንም አይችላትም። እንደውም እነሱን ራሱ ይዛ መጓዝ ትችላለች። ግን እዚህኛው ላይ እኔ የሃይሚ ሁኔታ አወዛግቦኛል ከመጀመሪያ ጀምሮ ያለው። ደግሞ እኔ ከሆስፒታል ከወጣች በኋላ አውቃለች ለማለትና የሆነ ቦታ ላይ ለኔ ለገነት የሆነ ቦታ ላይ ታወዛግበኛለች የሷ እንጂ ይሄ ስራ አይደለም ብዬ አይደለም። የእንትኑ ስራ ሂደት ይኖራል ከአንድ በኩል ከተሰራ። አሁን ለምሳሌ የመጀመሪያውን ፕራንክ ስታረግ እሷ ነች ያረገችው አይደል? እሷ ስታረግ እሷ ያቅም ነበረ። እንደዛ ነው። አሁንም የሆኑ ሰዎች እያደረጉ ነው። ግን ነቅታባቸውም እኮ ሊሆን ይችላል ከስር እሷ ይሄንን ፕራንክ ይደረጋ እየነቅታባቸው ነቅተሽባቸው ደግሞ ነቅተሽም እንደዚህ አይነት ስራ እንዴት ይሰሩኛል ብላም ንዴት እልህኛ ነች በተፈጥሮ ሃይሚ
በቀሏን መለስ የምትፈልግ ልጅ ነች። እንደዚህ የበቀል በቃ የል ስሜት አላት ብዙ ጊዜ እና እንደዚህ አይነት እኔ ደግሞ እዚህ ጋር ልንገርሽ ጨርሶኛ ሀሳቤ እንደዚህ አይነት ስሜቶች እኔ ውስጥ ይሰማኛል ነው። በረሃማን በኩልም በህይወት በኩልም የምትሰጡትን ሀሳብ እቀበላለሁ። ግን እኔ የሆነ ነገር ውስጤ እንትን የሃይሚዬ ነገር ውስጤ የሆነ የሚነግሩኝ ነገሮች አለ። ውስጤን የሚሰማኝ ስሜቶች አሉ። እነዛ ነገሮች አልተመለሰ እናትየዋ የሚባለው ነገር ደግሞ ማዘርየው የሚያውቁ አይመስለኝም። ምክንያቱም እኔ እንጃ የሚያውቁ አልመሰለኝም እንደኔ። እሺ ረሃማን ቀጥይ። ሃይሚ አታውቅም የምትይው ሃይሚ ይሄ ነገር ስራ ነው ምናምን ከተባለች ገልብጣ ሌላ ቀን ነው አረፋ አስደፍቃ የምትመጣው እንጂ እዛው በዛው አትመጣም። ይሄ ስራ ደግሞ የተቀጠለ ስራ እንጂ አዲስ ስራ አይደለም። አታውቅም ለምትዩ ማለት ነው። ግጥም አድርጋ ነው 100% የምታውቀው። ተነጋግረው የሚሰሩት ስራ ነው። ሌላው ደግሞ ለዛሬው ማለት ነው ለዛሬው ሙሺ አታውቅም ደግሞ እስከ ዛሬ ደግሞ ሙሺን ሳታገኛት አትኖርም። ምክንያቱም በጣም ነው የምትወዳት ሙሺን ማለት ነው። ግን ምንድነው ለስራው አልሄደችም። ሌላ ጊዜ ሽንኩርት መክተፍ ምናምን አስለምደሽኝ ቀረሽ ብላ ስትላት እናቴ ስራ ምናምን ይዛኝ እኮ ነው አለች። እኔስ እናት አይደለው እንዴት ትረሳለሁ አለች። ያኔ እሺ ቅርታ እንዲጸጽተኛ ታርገኝ ምናምን ነው ያለችው እንጂ እስከዛሬ ሳታናግራት አትቆይም። እንዲጸጽተኛ ያለችው እኮ የቱ ጋለች መሰለሽ? ጥሩ ልጅ አገኘው ስል ምነው ትሸሽኛለሽ ምናምን ስትል ተይ ሙሽዬ እንደዛ አትበይኝ፣ እንዲጸጽተኛ አታርጊኝ አይደለ? እዛ ጋ ነው ያለችው። እኔ እኮ እናንተ የማዳም ቅመሞች እኮ የያዛችሁ ጭንቅላት እዛ ጋር ረስቻለሁ። ሙሮች ናቸው እንዴ? አዎ ሰው ይዛል እኮ በጭንቅላቱ እና እኔ በጣም ማደንቃቸው ልጆች አሉ። በቃ እዚህ ውስጥ እንትን እዚህ የማዳም ቅመም እናንተ እኔ እንጃ በስመ አብ በጣም ከባባድ ጭንቅላት ያለው በቀደነታ የነ ቤት እንዴት እንዳያዙባቸው ሁላችን ምሽ ጭቅጭቅ ነው እና ማናይም ብለው አደንቅሻለሁ። ራም ካንቺ ሁላችሁ ሁላችሁ ማለት ቀርተውባቸውና ሌላው ነገር ደግሞ ሙሽን ሳታይ ከቡታጀራ መታ እስከ ከአዲስ አበባ ሄዳ እስካሁን ሳይገናኙ ለዛ ሰርፕራይዝ ሲል ምናልባት ቤቱ ካልተቀመጠ አሁን አብርሃም ሆቴል ውስጥ ነው እየተቀመጠ ያለው። አብርሃም ራሱ አይደል ቤት ቆይ እንዳያቁም ብሎ ይሄ ሰርፕራይዝን እንዳያቁም ብሎ ከተቀመጠ ብዙ ጊዜ ቤት ላይኖር ይችላል። ይሄ እንደ ሁለተኛ ምክንያት ነው ማለት። ያንቺም ትክክል ይሆናል። የኔ ደግሞ በ3 በ4 ስናየው ለዛ እሱ ስለማይመጣ ያው ውጭ ነው የሚገናኙት ምናምን ብላ ማስባ ሊሆን ይችላል ሙሽዬ። አዎ አይ በብዛት አዎ እሷ እኮ በብዛት ብቻዋ ነው ሄዳ የምታገኛት። ከዚህ በፊት ሲናገሩ ነበሩ። እኔ በሌለሁበት ሁልጊዜ እኔን ሳታስፈቅጂልን የምትመጪው አትሂጂ ምናምን ያላት ቀን ሁልጊዜም ብቻዋ ነው የምትሄደው። ያው እሱን እንትን ትልም ግን ሆቴል የሚለው ሆቴል ለ30 ደቂቃ ምናምን ሄደው ስራ ሰርተው ነው እንጂ የሚመጡት። ከዚህ በፊት አብ ተናግሯል። አይ እኔ የእሷ አነጋገር ነው። እሱን እኮ አላየውም። ምን አንድ አፍታ ይመጣል። ኦኬ በቃ ሂድት ነው። እኔ ምንም ወንድ ልጅ እኮ አይቀመጥም ቤት ላይ ስላለች ምናልባት ብዬ እኮ ነው ምናልባት ብዬ ነው ውጭ ላይ ይገናኛሉ ብላ ታስብ ይሆናል። እንደዛ ታስባለች ቤት ስለማይቀመጥ ለዛም የሚገናኝ ይመስላታል። አንድ ጥያቄ ብጠይቃቸው አሁን እንደራሳቸው አሁን ተድራማው ውጡና እንደውጣችሁ ይሄዳል። ስትሄዱ አይ ጥል መጀመሪያ ግን ትጠይቃላችሁ። ምን እንደ ጥል ቢፈጠርስ እዛ አካባቢ የሆነ ነገር ቢፈጠር አይ ችግር የለውም ነገሩን እናረጋጋለን ምናምን ብሎ እንደምንም ይዟችሁ ስትሄዱ ግን አሁን ሄዳችሁ ተቀመጣችሁ